አለ የእምነት መግለጫ አለ። እስቲ ክፈተው። መክፈት ትችላለህ? የእምነት መግለጫ ሊበልልህ ወይስ የእምነት መግለጫ ሲባል አንተ ያው ምንኛው ነው? የትኛው ነው? እስኪ በለው። የእምነት መግለጫ እስኪ በለው። በቃል ትችላለህ? በቃል አሁን አንተ ብዙ ነገር አስወርተኝ እኮ አሳስተኛል። አስጠፋውብህ? አዎ። በስመ አብ ወወልድ አማት በጀምር ታስታውሰዋለህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ብለህ ጀምር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ ኧረ ሙደት ያዝ። በስመ አብ እኛ እና ኧረ የምሬን ነው። ማማተብ ደግሞ ሙድ መያዝ አታምንም እንዴ በስላሴ አንተ? እኔ በስላሴ አምናለሁ ግን በማማተሙ እኔ አላምንም። ሉተር እኮ ሁልጊዜ ምንም ነገር ከመጀመራችሁ በፊት አማትባችሁ ጀምሩ ይላል። ማማተም ምናምን እሱ ሳክስ ነው፣ ተው ሳክስ ነው። እኔ በስመ አብ ወወልድ በአብ አምናለሁ። በአብ ወወልድ በመንፈስ ቅዱስ ስም ማለት ሳክስ ነው ለአንተ? ታዲያ ምንድን ነው በአፈ ካለ እጀ ምንድን ነው የሚያማትመው እንዴ? መስቀል ነው። በመስቀል አታምንም? የመስቀሉ ስራ አትቀበልም? እኔ በመስቀሉ አላምንም። መስቀል ለኔ ምንም ነገር ተራ ነገር ነው። ኦሮበለ በቃ አንተ ክዳል ሐዋርያ ቅዱስ ጳውሎስ ምን እንዳለ ስለ መስቀል አሁን ወደ ሌላ ረስተውና አሁን የእምነት መግለጫውን በለው። የእምነት መግለጫ አዎ በቃ ልበለው ብለህ ነበር እኮ አንድ አምላክ በሚሆን በሚለው ነው። አንድ አምላክ በሚሆን በእግዚአብሔር አብ እናምናለን፣ ሰማይና ምድርን የፈጠረ በሥጋ ትንሣኤ በምለው እሱ ነው። እስኪ እኮ ጀምራ። ኧረ ተው በእናትህ ሌላ ነገር ጠይቀኝ። ቆይተው እሱ ነው ረስተው ነው። አረሳውም። ታውቃ አንተ ያውክ ለምን ትለኛለህ? ለምን እሱ ኧረ በለው እሱ ነው። እስቲ ሙሉውን በለው አንዴ፣ ወይም መጽሐፍም ካለ መጽሐፍም እያነበብክ በልልን፣ ችግር የለው። የእምነት መግለጫውን እኮ ስለፈለኩት ነው። የእምነት መግለጫውን ለምን ፈለክሽ ንገረኝ እንዴ። የእምነት መግለጫው እንደማታምን ላሳይ ነው። መሰረተ ክርስቶስ ሌላ ነገር ጠይቀኝ። እሺ እኔ ልበልልህና ልክ ነው ወይም ልክ አይደለም ትላለህ? አዎ እላለሁ። እሱ ነው ወይም እሱ አይደለም ትላለህ? እሺ አዎ እላለሁ። እሺ ቆይ በደንብ ስማ። እሺ ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውና የማይታየው ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚስተካከል፣ ሁሉ በእርሱ የሆነ፣ በሰማይም ካለው በምድርም ካለው ያለ እርሱ ምንም የሆነ የለም። ስለኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞም ስለኛ ተሰቀለ። በጴንጤናዊ በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሦስተኛውም ቀን ከሙታን ተለይቶ ተነሳ። በቅዱሳት መጻሕፍት እንደተጻፈ በክብር በምስጋና ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ላይ ለመፍረድ በምስጋና ይመጣል። ለመንግስቱም ፍጻሜ የለውም። በመንፈስ ቅዱስም እናምናለን። እርሱም ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብ ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ የተናገረ ነው። ከሁሉም በላይ በምትሆን ሐዋርያት በሰሯት በአንዲት ክብርት ቤተ ክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀትም እናምናለን። የሙታን መነሳት ተስፋ እናደርጋለን፣ የሚመጣውንም ሕይወት ለዘላለሙ አሜን ይላል። ይሄ ነው። አዎ ያ ነው። ትንሽ ያው እንትን የአማርኛ ቼንጅ ነው እንጂ ሌላ ነገር የለውም። እንደዚህ ነው። የቱ ጋር የአማርኛ ቼንጅ ያለው? የአማርኛ ያው አንተ ትንሽ አጣበቅ ለቀቅ ያረከው ያው እንግዲህ እንደዛ ነው። ያው በቃ እሺ ሐዋርያት በሰሯት በአንዲት ክብር ቤተክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን የሚለው አለ እናንተ ጋር? አዎ። እስቲ አሳየን። በምን ላሳይ? ቪዲዮ ከፍተህ ነዋ ይሳቅሻ። እኔ አሁን ያኛው እሱ ነገር ማለት ነው። እኛ ጋር አሁን እሱ የለኝም። እሱ በቸርች ነው ያለው። ቸርች ላይ ለምሳሌ አሁን እኛ እግዚአብሔርን ቃል ለመስማት እንሄዳለን። በዛ ሰዓት ይሄን የእምነት መገለጫችን ያው አንብበን ቆመን በእግዚአብሔር ፊት እናነብና ከዛ በኋላ ነው ወደ ቃል መስማት የምንሄደው። መካነ ኢየሱስ ነው መሰረተ ክርስቶስ ነው ያልከኝ? መሰረተ ክርስቶስ ነው። መሰረተ ክርስቶስ ሄድ ነው ቆማ እንትን የምትለው ንገረኝ። መሰረተ ክርስቶስ ቸርች ምን አይነቱ ነው?
መካነ ኢየሱስና መሰረተ ክርስቶስ ናት። እንደዛ ከፕሮግራም መክፈቻ በፊት የምታደርገው መሰረተ ክርስቶስ የት ነው? መሰረተ ክርስቶስ ነው። ተመስገን። ምን አታረግም? ይሄ ልጅ ጋንጃ በሉባንጃ ሉባንጃ በጋንጃ ጭሶ ነው የገባው። የዋዲ ኧረ ጌታ ይቀበል። ተመስገን። እሺ፣ አይ ችግር የለውም። በቃ ይሳቅ፣ አቤት፣ እንዲህ እናድርግ። በቃ አሁን ሞር መሰረተ ክርስቶስ የማታምናቸው እምነቶች ናቸው አንተ የያዝከው። ባይዞ ይሄ በጣም ደስ ይላል። ያምናሉ። ያ እንደውም ያ ይሁዳ ነገስት የምትለው አንተ ኧረ ተው አቦካው ስሜን እኮ ይሳቅ። ይሁዳ ንጉስ የምትለው ያ እኔ ልንገርህ፣ እንደው እሑድ ቸርች ላይ አይደለም። እስኪ አንብበው አንዴ። እሺ፣ በስትክክል ስሜ ቢያንስ ይሁዳ ንጉስ ነው። ምን ነው ነገር አይገባኝም። እሺ፣ ይሁዳ ነው። እሺ፣ ቀጥል። ችግር ይሁዳ ንጉስ ያ እንደዚህ ላድርግና ለምሳሌ ማለት ነው ቸርች እሑድ አለኝ መሰረተ ክርስቶስ ሁሉ ነገር ቀርጽና ማለት ነው። እሺ፣ በታች ልክላለሁ፣ ለአንተ ልክላለሁ እና እኔ እንደዛው መሰረተ ክርስቶስ ፎሎ አድርገኝ ላክልኝ። እሺ፣ ችግር የለም። አሁን አንድ ነገር ተመስገንን ላወራው ፈልጋለሁ። ይሳቅሻ ቆይ አንድ ነገር ማለት ጥሩ ባህሪ አለ እና ደግሞ አይ ቲንክ ነገሮችን በተጠይቅ መጽሐፍ ቅዱሳዊ ማስረጃ ቢሰጥ ደግሞ ትቀበላለህ ብዬ አስባለሁ። እና እኔ እቀበላለሁ። ለምን ኦርቶዶክስ አትሆንም? ኦርቶዶክስ በቦታ መቼም አልሆንም። ለምን አትሆንም? እኔ ጴንጤ በጣም ተመችቶኛል። አማና በኢየሱስ ክርስቶስ እኔ ጴንጤ ሆነ በኦርቶዶክስ በሃይማኖት ብዙ ጊዜ ድርድር የለኝም። በሃይማኖት እኔ የምፈራው ከራስ ጋር እንዳትጣላ ነው። እኔ ምን ሆኜ እጣላለሁ? እኔ መጀመሪያ አልሆንም አልክና፣ ለነገሩ እኔ ሲጀመር እንዴም ኦርቶዶክስም ምናምን ችግር የለብኝም ደግሞ ማለት ነው። አሁን ቆይ አሁን ፕሮቴስታንት መቼ ነው የተጀመረው? እኔ በእንደዛ አይነት ነገር አላምንም። መቼ ተጀመረ ማለት ፕሮቴስታንቲዝም የጀመረበት ጊዜ የለም ብለህ ነው የምታምነው? ትላንትና ይጀምር ከፈለገ እኔ ምንም እሱ ነገር አያሳስበኝ። ትናንት የጀመረ ክርስትና አለ እንዴ ታዲያ? ትናንት እኔ እንደው ዛሬ ይምጣ ክርስትና ትላንት ይምጣ ነገም ይምጣ፣ ግን በኢየሱስ ክርስቶስ ላይ ፎከስ ያደረገ እምነት ካለ እኔ ሃይማኖት ለኔ ተራ ነገር ነው። ሃይማኖት ተራ ነገር ነው። ትናንት ከመጣ ሲጀመር ክርስትና አይደለም እያልኩ እኮ ነው። ሐዋርያው ቅዱስ ጳውሎስ እኛ ከሰበክነው የተለየ ማለት ትናንት ከመጣ ስለዚህ ሐዋርያው ቅዱስ ጳውሎስ የሰበከውን ትምህርት አይደለም ይዞ ሐዋርያው ቅዱስ ጳውሎስ ሃይማኖትን ነው የሰበከው፣ ኢየሱስን ነው የሰበከው። ማለት ሃይማኖት ማለት ምን ማለት ነው እንዴ? ሃይማኖት ማለት እኮ ማንም ተራ ሰው ያመጣው ሰው ያመጣው እኮ ነው። ኢየሱስ እግዚአብሔር የሰጠው ሃይማኖት አለ። ሰው ያመጣው ነው ሃይማኖት። ሃይማኖትን ሰው ነው ያመጣው። ይሄ ሁሉ ሃይማኖት እግዚአብሔር አመጣው። እሺ ቆይ መጽሐፍ ቅዱስ ልክፈትልህ። አሁን ዝም ብለህ አሁን መጽሐፍ ቅዱስ ራሱን አትቀበልም ማለት ነው። ሰው ነው ያመጣው ወይስ ጌታ ራሱ ነው የሰጠው ሃይማኖት? ይሁዳ የሰጠው ሃይማኖትን አሳየኝ። ይሁዳ መልእክት ምዕራፍ 1 ከቁጥር 3 ላይ እንዲህ ይላል። ወዳጆች ሆይ ስለምንካፈለው ስለመዳናችን ልጽፍላችሁ እጅግ ተግቼ ሳለው ይላል ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት። ምንድነው የሚለው? ለቅዱሳን ለማን የተሰጠው? ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት። እሺ ማን ነው ሰጪው? እንድትጋደሉ ይላል። እሺ ቀጥል። ማን ነው የሰጠው ነው ጥያቄ። ማን እንደሰጠው አንተ አንብባዛ ያንተ አንብቦ አንተ አዴ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ይላል። አንድ ጊዜ ፈጽሞ ለቅዱሳን የሰጠው ማን ነው ነው እኮ ጥያቄ። ሃይማኖት ማን እንደሰጠ እርግጠኛ አይደለም። እግዚአብሔር ኢየሱስ ሰጠ ልትነኝ ነው። እዚህ ጋር ተሰጠ እያለ እኮ ነው። መጽሐፍ ቅዱስ አትቀበልም እንዴ? ቅድም መጽሐፍ እግዚአብሔር ሰጠ ይላል ስትል ነበር እንዴ? እሺ እግዚአብሔር ሰጠ ይላል። የትኛውን ሃይማኖት ነው የሰጠው? ማን ነው? እሺ ስለዚህ እግዚአብሔር ነው ሃይማኖትን የሰጠው። አይ እኔ እሺ እግዚአብሔር ሰጠ ብዬ ልቀበልና የትኛውን ሃይማኖት ነው? ቆይ እንጂ ልበላ አትበል እንጂ መጽሐፍ ቅዱስ የሚለውን ተቀበል መጀመሪያ። አንድ ጊዜ አይ ለምን መሰለህ? ሃይማኖት ማን ነው የሰጠው? ቆይ
ማን የሰጠው ሃይማኖት? ሃይማኖት ማን እንደሰጠ እንዲያውቅ እኮ ከላይ ከምዕራፍ 1 ጀምረህ ብታነብልኝ እኮ ነው የምገባኝ። አሁን ዝም ብለህ ምዕራፍ 1 እኮ ነው ሲጀመር፣ አንድ ምዕራፍ ነው ያለው በነገራችን ላይ የኢየሱስ ክርስቶስ ባሪያ። እሺ ይኸው ላንብብልህ። እሺ የኢየሱስ ክርስቶስ ባሪያ የያዕቆብም ወንድም የሆነ ይሁዳ በእግዚአብሔር አብ ተወደው ለኢየሱስ ክርስቶስም ተጠብቀው ለተጠሩ ይላል። ለተጠሩ ምሕረትና ሰላም ፍቅርም ይብዛላችሁ ይልና ወዳጆች ሆይ ይላል ስለምንካፈለው ስለመዳናችን ልጽፍላችሁ እጅግ ተግቼ ሳለው ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ ይላል። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ይላል። እሺ ለቅዱሳን አንድ ጊዜ ፍጹም አድርጎ የሰጠው ማን ነው? እግዚአብሔር ነው። በቃ በዛ። ስለዚህ ሃይማኖት ከሰው የሰው ሳይሆን ሰው ያመጣው ሳይሆን እግዚአብሔር ራሱ የሰጠው ነው። ይላል። ቆይ ስንት ጊዜ ይላል? አንድ ጊዜ ነው የሚለው። ያው ቁጥር 3 ላይ አንድ ጊዜ ከዛ ደግሞ ፈጽሞ አይደል? አንድ ጊዜ ይላል። በቃ ጎበዝ። ስለዚህ ሃይማኖት ቆይ አትቸኩል ይሳቅ፣ የትም አንሄድም። ኦኬ። ስለዚህ ቅድም ምን ብለህ ነበረ? አይ ሃይማኖት እኮ ሰው ያመጣው ነው ብለህ ነበር አይደል? ኦኬ፣ አው ብያለሁ። ስለዚህ እስቲ የእግዚአብሔር ቃል ሃይማኖት እግዚአብሔር ነው የሰጠው ስለሚል ይቅርታ እስቲ በል። እሺ ይቅርታ። ጎበዝ ይሳቅ። ስለዚህ ሃይማኖት እግዚአብሔር ራሱ ለቅዱሳን ነው የሰጠው። ለቅዱሳን የሰጠው ስንት ጊዜ? አንድ ጊዜ አይደለም? መቼ ነው የተሰጠው? አይደለም አንድ ጊዜ ነው። መቼ እንደሆነ መቼ የሚል እዚህ ጋር የለም። ያው እኔ ያየው እኮ ነው መጽሐፉ። እግዚአብሔር እየተባለ ያለው ክርስቶስ ነው አይደል? ኦኬ አይደል ነው? አዎ የስ ጎበዝ። ስለዚህ ክርስቶስ ለሐዋርያቶቹ የገለጠው ትምህርት አለ። ያ ትምህርት ነው ለቅዱሳን ፈጽሞ አንድ ጊዜ የተሰጠ ሃይማኖት እያለ ያለው። ስለዚህ ክርስቶስ አንድ ጊዜ ሰጥቶታል። ከዛ ያ ትምህርት እስከ ዓለም ፍጻሜ ድረስ ይቋረጣል ወይስ አይቋረጥም? አይቋረጥም። ጎበዝ። ስለዚህ ቅድም ግን ምን ብለህ ነበር መሰለህ ይሳቅ? ትናንትናም ቢመጣ ችግር የለብንም። ዛሬም ቢመጣ አሁን ኢየሱስ አሁን በዚህ ቦታ ላይ እኔ ሃይማኖት የምትለው ነገር ይቅርታ አድርግልኝና ሃይማኖት የምትለው ነገር እቺን መጽሐፍ እኔ አንብቤያታለሁ። ተጋደሉ የሚለው ሃይማኖትን አሁን ተጋደሉ አለ ይሁዳ ለሰዎች የጻፈ ማለት ነው። እና ሃይማኖትን ለማስጠበቅ ነው የኢየሱስን ትምህርት ለማስጠበቅ ነው ተጋደሉ ያለው። አሁን ሃይማኖት ሲባል አንድ እምነት ተቋምን በመወከል ነው የተናገረ ያለው። አዎ አንዲት የክርስቶስ ትምህርት የያዘች ቤተክርስቲያንን እየተናገረ ነው። ባይዘው ሃይማኖት ማለት የክርስቶስን ትምህርት ማለት ነው። ለምሳሌ ሃይማኖት ማለት ለምሳሌ ባይዘው እምነት አሁን ሙስሊሞችም ያምናሉ፣ አንተም ታምናለህ፣ እኛም እናምናለን። አሁን የሚለየን ምንድነው? በሃይማኖት ነው፣ ለቅዱሳን በተሰጠው ሃይማኖት። ሙስሊሞች አሁን አምላካቸው ጥያቄ አለኝ። ማናት እሷ? ጎበዝ። እኔ የኦርቶዶክስ ነች ብዬ አምናለሁ። አንተ ማን ነች ብለህ ነው የምታምነው? ማስረጃ ስጠኝ። ኦርቶዶክስ መሆኑን በምን አወቅ? ጎበዝ። ኦርቶዶክስ መሆኑ የሚታወቀው ትክክለኛው ሃይማኖት የሚታወቀው በሁለት መንገድ ነው። ትክክለኛይቱ ቤተክርስቲያን ወይም ትክክለኛው ሃይማኖት ኦርቶዶክስ ነው ወይስ ሌላ ቤተ እምነት ነው የሚለው የሚታወቀው በሁለት መንገድ ነው። አንዱ በሐዋርያዊ ስልጣን ወይም ደግሞ ክርስቶስ የሰጣቸው ስልጣን አለ ለሐዋርያቶቹ ማለት ነው። ያ ሳይቆራረጥ የያዘች ቤተክርስቲያን ካለች፣ ሁለተኛ ደግሞ ትክክለኛ ክርስቶስ ያስተማረውን ትምህርት የያዘች ስትሆን ነው። ኦርቶዶክስ ሁለቱንም አጣምራ ይዛለች። ስልጣኑንም ትምህርቱንም ሁለቱንም ይዛለች። ፕሮቴስታንት ስልጣኑንም ትምህርቱንም አልያዙም ሁለቱ። ምክንያቱም ፕሮቴስታንቲዝም የጀመረው በ1517 ነው። 1517 ስለዚህ 1517 የተሰጠ ሃይማኖት የለም። ሃይማኖት አንድ ጊዜ ነው፣ ፈጽማ ነው። መቼ ነው የተሰጠችው? በክርስቶስ ነው የተሰጠችው። የፕሮቴስታንቲዝም ትምህርት ግን በ1517 ጅማሬ አለው። ከዛ የጴንጤዎች ደግሞ ጭራሽ የባሰ ነው። መቼ ነው? በ1901 እስከ 06 አካባቢ። በስንት አልኩኝ? በ1901 ፔንቴኮስታል ሙቭመንት ብለው ትምህርቶች ያመጡት መቼ ነው? በ1901። ስለዚህ ፕሮቴስታንቲዝም ሊሆን እንደማይችል የታወቀ ነው።
አስወጣው ዝም ብለህ። ፕሮቴስታንቲዝም ሲጀመር ሃይማኖትም ሊሆን አይችልም፣ እምነትም ሊሆን አይችልም። ታዲያ ምንድነው? ሙቭመንት ነው ወይም ደግሞ እንቅስቃሴ። ታው ግን ታው አዎ እንደዛ ነው። እሺ ታው ይባል። ፕሮቴስታንት ምንም በል እኔ እሱ ግድ የለኝም። አሁን እኔን የምትለው ነገር ምንድን ነው? አሁን አንዲቷ ሃይማኖት ለምን ክርስቶስ የሰጣትን አንዲቷን ሃይማኖት ለምን አትቀበልም እያልኩ ነው። እንደዛ ነው የምትለኝ? ክርስቶስ አልሰጣችሁም፣ ክርስቶስ አልሰጣችሁም ያልኩ እኮ ነው። ቆይ እሺ ከሚቀጥል አይደለም ላወራ አይደለም። አሁን እያስወጣችሁ ያለው ኔትወርክ ይመስለኛል ወይም እንትን ይመስለኛል። ቀሲስም አንድ ወንድም እኩል ስለሆነና እሱን እንድታቁልኝ ነው። ቀጥል ባዲ ይቅርታ። ወርደው ነው እንደ ኦኬ እሺ ይሳቅሻ እሺ የሰማው ነው። እኔ አሁን አንተ የምትለው ነገር ማለት ነው ለምን ሃይማኖት አትቀበልም ያልከኝ ነው። ጌታ ለምን አትቀበልም ብትል ነው ደስ የሚለኝ። እኔ አሁን ሃይማኖት ለኔ አሁንም ብትል የፈለገ ነገር ብትለኝ ሃይማኖት ማለት ውይይቱ በክርስቶስ ላይ ያለ እምነት ማለት ነው። ወንድሜ ሲያንዴ ይወለ ለምንድን ነው ያን ማታስገቡን? ቆይ አሁን ለዚህ አጭር መስለት በቃ መንጻፍ ሲመሰለ ወደ መንገድም ውጣ፣ የቀደመችዋንም መንገድ ጠይቅ፣ በዛም ተመላለስ ለነፍስ ወረፍታ። አንዴ ከይቅርታ ጋር ቆይ እንጨርስና አንተ አንዴ ለመለስለትና ልውረድ። አንተ እኮ አንተ ብቻ መላሽ ወርክና የሆነ ልጁ ግራ ተጋባ እኮ በቃ። እሺ አወያይ ምን መሰለህ የቀደመችው በጣም ጥሩ በቃ አንዴ ልመልስለት። ምን መሰለህ የቀደመችው መንገድ ጠይቅ፣ በዛም ተመላለስ ለነፍስም እረፍት ታገኛለህ ይላል መጽሐፉ። ሁለተኛ ደግሞ እረፍት የምታገኘው ወንድም በናዝሬቱ ክርስቶስ ማመን ነው ለማለት ነው። ቆይ ልንገርህ፣ ቆይ አንዴ ስማኝ። አንድ ደቂቃ ነው፣ እኔ ብዙ አልቆይም፣ እወጣለሁ። የትኛው ነው ላልከው ነገር ለመለስ ነው። ቅድማ ለምሳሌ ስለ መጽሐፍ ቅዱስ የትኛው ነው የመጽሐፍ ቅዱስ ብቻ ነው ምናምን ብለህ ብዙ ያወራው ነገር አለ። እሱ ጋር ለምሳሌ ምን መሰለህ? እሺ ቀጥል አውራ። ይዋዲ አለውኝ አይደል? አለ ተሚ። ቀጥሉ። ሰው የሚያስወጣው የሚያስወርደው ኔትወርክ ነው። ቀጥሉ። አሁን አሼ ነው ጥፋተኛ ወይስ ምን ሆነ ነው? አሼ እስቲ ቆይ ጨርስና በጣም ቸኩሏል። ስህተት የሌለባት ነው። ይኸውልህ አንድ ለመናገር የፈለኩት ነገር አለ። እኔ ነው መሰለህ እኔ ትንሽ እንዳንተ ነበርኩ ፕሮቴስታንት ውስጥ ኦልሞስት ለ12 ዓመት የነበርኩ ነኝ። ነገር ግን ሳይገባኝ ነው 12 ዓመት ምን ከዛ በፊት ነበር አስተምሮ እንደፈለገ ነው መሆን የሚችለው። ምክንያቱም ዮናታን እኮ ከ5 ዓመት በኋላ እኮ ክርስቶስ የድንግል ማርያም ስጋ አልተዋሃደም ብሎ ከ5 ዓመት በኋላ እኮ ምንድነው ተዋህዷል ብሎ የተናገረበት ነው። ኦርቶዶክስ ቤተክርስቲያን ይሄንን ብትናገር የዛኑ ቀን ነው የምትወገዘው ወይም ትምህርትን አስተካክል የምትባለው። ስርዓትና ህግ አላት። እኔ አሁን እኔ ወንድሜ እኔ አሁን ዮናታን የምትለው እዩ የምትለው ዋን የምትለው እኔ እነዛን አልሰማቸው። አይ ሲነካባት ወደውም እሱ አባባል ነው። አሁን ገቢ ነካፍ እግዚአብሔር ቃል ይልቅ የእሱን ቃል ነው የምሰማው። አንድ ነገር ልንገርህ፣ አንድ ጥያቄ ልጠይቅህ። እዛ ሰው አይደለም ወንድሜ እኔ ለያለሁ። አንድ ጥያቄ ልጠይቅህ። እሺ አንድ ጥያቄ ልጠይቅህ። መጽሐፍ ቅዱሳዊ ነው። ኦኬ የያዕቆብ መልእክት፣ ይሁዳ መልእክት፣ እቺን ብቻ መልስልኝና ከዛ በኋላ በሰፊ እንወራለን። ምናልባት የያዕቆብ ወንድም የይሁዳ መልእክት ምን መሰለህ? ከአዳም ጀምሮ 7ተኛ የሆነ ሄኖክ ይላል እነሆ ጌታ በሁሉ ላይ እንዲፈርድ በኃጢአተኞችም ስላደረጉ ስለ ኃጢአተኞች ስራቸው ሁሉ አመፀኞች ኃጢአተኞችም በእርሱ ላይ ስለተናገሩ ሁሉ ስለ ጭከና ነገር ስለ ኃጢአተኞችም ሁሉ እንዲወቅስ ከአእላፍ ቅዱሳን ጋር መጥቷል ብሎ እንደዚህ ትንቢት ተናገረ ይላል። ይሄ ትልቅ ነገር ነው። በቃ አሁን ይሄ ሌላ ቦታ አለ ምናምን ሳይሆን ይሄንን ትንቢት የምናገኘው በመጽሐፍ ቅዱስ 66 ውስጥ አይደለም። ይሄንን የምናገኘው 80 አሃዱን ነው። 80 አሃዱ ውስጥ ነው የምናገኘው። አንተ ይሄንን ትንቢት ከ66 ውስጥ አሁን አግኝተህ ከተናገርከኝ አሁን ይሄ ሁሉ ሰው ባለበት
እኔ አንተን እምነት እቀበላለሁ። ኦርቶዶክስ እያንዳንዷ እምነት እያንዳንዷ የምትናገረው እያንዳንዷ ስርዓታ እያንዳንዷ በቤተክርስቲያኑ ኢቭን ከመግቢያው ከቤተክርስቲያኑ ከቅጽሩ ገብተህ እስከ ጫፍ ድረስ ያለው ክርስቶስን የሚሰብክ ነው። ዛሬ እኮ እኛ እኮ አንድ ስለ መጽሐፍ ቅዱስ ካኖናይዜሽን ነው እንደምታወሩት? ቆይ በአንድ ርዕስ ስለማታወራው ስለ ቤተክርስቲያን ከሆነ ኧረ ቤቱን ልምራው እንዴ ብሎ ናቸዋል። ሚውት አድርጉላችሁ። አሸናፊት ቤተ እምነት ነህ አሸናፊ እኔ ኦኬ ነው። አዎ የት ቤተ እምነት ነህ? እኔ ኦልሞስት የተወሰነ አመታት ፕሮቴስታንት ነበር። ከአሁን በቅርብ ነው ኦርቶዶክስ ሆኜ የተመለስኩት። ኦልሞስት 4 አመት ምናምን ነገር ሆነኛል። መልካም እኮ ኦርቶዶክስ 12 አመታት እዛ። መልካም ኦርቶዶክስ ከሆንክ እኮ ኦርቶዶክሳዊ ወንድማችን ይዋድ እያስተማረ ነበርና መቸኮሉ መግባቱ ለምቢባል ይዋድ እያስተማረ እየተናገረ እያለ ነው ጣልቃ የገባውና ይዋድ ነው መጨረስ ያለበት። መምጣት ደስ ይላል። ዌልካም እንኳን ደህና መጣ። ኦኬ ይቅርታ በቃሽ። በቃ አይ ትንሽ ሰፋና የሆነ ለሁሉም ጊዜ እንዲሰጥ ነው። ይቅርታ ሰፋም ጠበበም በሚገባው መልክ በአግባቡ እያስተማረ ነው ያለው። ኦኬ ይቅርታ በቃ ሰላም እንደሩሽ። በቃ እኛ አዳማጮች ካልደከመ እያስተማረ ያለውን ነገር እንትን ካላልን ልክ አላደረክም። ለዛ ነው ተመስገን ደደብነቱ ያውራ ነኛው ዳይ ደደብ ነኛው ለጌታ አልመተሳደበው። መልካም ይዋድ ጨርሳችኋል? ኦኬ ይዋድ ቆይ አንድ ያዳለ ተሜ ቆይ ቃዶሽ ምን ታርግ በፈጣሪ ዝም ብለህ ገብተህ ታወራለህ አይደለም? አሁን ቅድም የጠቀስኩት በዛኛው ሚዩት አድርግ። ኦኬ አንተ እድልና ተራ ሲሰጥ ብቻ ነው ማውራት የምትችለው። እሺ እዚህ ስንት ሰው ቁጭ ብሎ ሳወራ አንተ ማንም አይደለም እኮ ገብተህ ዝም ብለህ የምታወራው ማለት ነው። ኦኬ ሶ ሚዩት አድርግ። ከሱ ጋር እንጨርሳለን። መታገስ ካልቻልክ እታች ወርደህ ታብታብ እያደረግህ ትቆያለህ ማለት ነው። እንደዛ ነው የሚሆነው። ኦኬ አሹ ኦር አሻ አይሮ ነው ስም አንተን አላልኩትም ማለት አሁን ዋናው ዓላማችን ሰዎችን ማትረፍ ነው እንጂ የሆነ ተሚያወራ እንትን አወራ የሚለው ፉክክር ውስጥ አይደለም። ወይም ደግሞ እድል እኔ ይሰጠኝ እኔ ላውራ እንደዛ አይደለም። ዋናው ኢንቴንሽናችን የሰው ነፍስ ማትረፍ ላይ ነው ፎከስ ማድረግ ያለብን እና ከይስሐቅ ጋር የተወሰነ ነገር እየተወያየን ነው። ሶ ያንን ሐሳብ ሲያልቅ ከዛ በኋላ ብትገባ ምንም ኖርማል ነበር። ግን ማለት ስለ አንዲቷ ሃይማኖት እያወራን ነበር። ያ ኦልሬዲ መጽሐፈ ሄኖክ እኮ ቅድም አላውቀውም ክፍሉ ስላለ ዘለነዋል እና ያንን መድገሙ ምናምን አይ ቲንክ እንትን ሊል ይችላል። ሶ ወደ ዋናው እንትን ቅድም ስናነሳ የነበረው ሐሳብ እንመለስና የተወሰነ ብቻ ከይስሐቅ ጋር ሞር ፎሎ አድርግና ይስሐቅ በውስጥ ራሱ ብናወራ ደስ ይለኛል። እሺ አድርጌያለሁ። እሺ ወንድሜ ለቀደም ያልኩን አንድ ትምህርት ወይም ደግሞ አንዲት ቤተክርስቲያን ትክክለኛ ነች ወይስ ትክክል አይደለችም የሚለውን ለመለየት ሁለት ነገሮች ያስፈልጋሉ ብዬ ነበረ። ታስታውሳለህ? አዎ። አንድ ሐዋርያዊ ስልጣን ወይም ደግሞ ክርስቶስ የሰጠውን ስልጣንና ሁለተኛ ደግሞ ምን አልኩኝ? የክርስቶስ ትምህርት መያዝ ብዬ ነበር አይደል? አዎ። አሁን በፕሮቴስታንቶች ሐዋርያዊ ስልጣን ወይም ደግሞ ክህነት አለ። ካህናት ክህነት የሚባል ነገር እስቲ ክህነትን ዘርዝረህ ንገረኝ እስቲ ክህነት የሚባለው ነገር ምንድን ነው? እሺ ክህነት ማለት ወይም ደግሞ ተከነ ማለት አገልግሎት ማለት አገልጋይ ነው። ለምን ከኔ ጋር አታወራ? እኮ ችግር የለውም እና ከኔ ጋር አታወራ። እሱ ይጀምር። ይሄ ምን አይነት ነው? እኔ እሷን መሰለኝም እንጂ ፈጽመው አላስገባውም ነበር። በጌታ ቀጥል ይዋድዬ። ከዛ ለቀሲስ ተላለው
እሺ ክህነት ማለት ምን መሰለ ይስሐቅ? ስልጣን ነው። ክርስቶስ ለሐዋርያቶቹ የሰጣቸው ስልጣን አለ። ያ ስልጣን ሁል ጊዜ በቅብብሎች ነው የሚሰጠው ወይም ደግሞ የሚገኘው ስልጣኑ ማለት ነው። ሐዋርያቶቹ ክርስቶስ እፍ ብለው ስልጣኑ ሰጣቸው። ሐዋርያቶቹ ደግሞ ሌሎችን ሲሾሙ እጃቸውን በመጫን ነው የሚሾሙት ማለት ነው። ልክ ነው። ትክክል። በቃ ይሄንን ሹመት ታውቀዋለህ ማለት ነው አይደል? እጅ በመጫን የሚሾሙ ሹመት አውቃለሁ። በጣም አሪፍ። ስለዚህ ሐዋርያቶቹ ከነርሱ ቀጥለው የሚሾሙትን እጃቸውን በመጫን ነው አይደል የሚሾሙት? ልክ ነው። በጣም አሪፍ። አሁን ያንን ሰንሰለት ከሐዋርያት አሁን የኛ ቤተክርስቲያን ከሐዋርያው ከቅዱስ ጴጥሮስ ጀምሮ አሁን እስካሉት ፓትርያርክ ድረስ ስልጣኑን ወይም ደግሞ ይሄንን እጅ የመጫን ስልጣን ሳይቆራረጥ መድረሱን እኔ አሳያለሁ። አሁን ያንተ ቸርች ይሄንን ሐዋርያዊ ስልጣን ወይም ደግሞ እጅ በመጫን ሲቀባበሉት የመጡት ስልጣን ልታሳየን ትችላለህ? እኔ አሁን ላሳይ አልችልም፣ ግን እንደዛ አይነት ስርዓት እኛ ቀማለ። አይ ከየት እንደመጣ ከማን ያንን ስልጣን ከማን እንዳገኛችሁት ልታሳየን ትችላለህ? ከመጽሐፍ ቅዱስ ነው አይደለም? ከመጽሐፍ ቅዱስ አይደለም። ከሐዋርያቶቹ የስልጣኑ ምንጭ ክርስቶስ ራሱ ነው አይደል? ኦኬ። አዎ የምንጩ ባለቤት ክርስቶስ ነው። ስለዚህ የእናንተ ስልጣን የምርም ከክርስቶስ ተነስቶ አሁን ለመድረሱ አሁን ያለችው የመሰረተ ክርስቶስ ለምሳሌ አገልጋይ ሊሆን ካህን ምናምን አለን ካልክ ያ ካህን እንትና ሾመ እያልክ አሁን ያለው ካህን ድረስ ማለት ያሁኑ ካህን ክርስቶስ ጋር ማድረስ ትችላለህ ስልጣኑ? ያሁኑን ካህን ወደ ክርስቶስ ጋር ለማድረስ ልታደርሰው ትችላለህ? እችላለሁ እንዴ? እስቲ አሳየና፣ ሰንሰለቱን ጠብቃ አሳየን። እሺ አድርሰህ እስኪ አሳየን። ለምሳሌ አንድ ሰው የእግዚአብሔር በእኛ ነው፣ ያው በእናንተ ትንሽ ዲፈረንስ ሊኖር ይችላል፣ ግን በእኛ ነው ማስረዳይ። እንግዲህ በእኛ ስማና ያው አንተ የምትቀበላለህ ወይ ካልተቀበልክም ያው አትቀበልም። ያው እኔ በእኛ ያለው ነው ማስረዳ። ማስረጃ ሆነ የምታሳየን አሁን ልታስረዳን ሳይሆን ማስረጃ እንድታሳየን ነበር። ማስረጃ በምን አይነት ነገር ነው ማሳየን እንዴ? ክህነቱ እጁን ጭኖ እንትናን ሾመ። ለምሳሌ ሐዋርያው ቅዱስ ጳውሎስ ጢሞቴዎስንና ቲቶን እጁን በመጫን ጭኖ ሾማቸው። ከዛ ጢሞቴዎስ ደግሞ ከሱ በኋላ የመጡትን ሽማግሌዎች እጅህን እየጫን ሹማቸው፣ ግን ተጠንቅቀ ሹማቸው ብሎ ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 4 ጀምሮ ጢሞቴዎስ ደግሞ ከሱ በኋላ ለሚተኩትን እጁን ጭኖ እንዲሾማቸው ሐዋርያው ቅዱስ ጳውሎስ ያዘዋል። ሰው እንደዛ እያለ የኛ አልቆ አሁን ያሉ ፓትርያርክ ታውቃቸዋለህ? የኛ ፓትርያርክ ታውቃቸዋለህ? ማን ነው ስማቸው? አረ ስማቸውን አላውቅም፣ ግን ያው በእይታ አውቃቸዋለሁ። አቡነ ማትያስን አታውቃቸውም? አውቃቸዋለሁ። አዎ እሳቸው ድረስ እኔ እንዴት እንትናን እየሾመ እንትና እጁን ጭኖ ሾመ እያልኩኝ ልክ አሁን ያሉት ፓትርያርክ ድረስ አሳያለሁ የኛ አልኩ። ያንተ እንደዛ አድርገህ ማሳየት ይችላል አይደለም? እኔ ክርስቶስ ጋር ልታውሰው እንደማችል እናውቀዋለን። ቆይ መሰረተ ክርስቶስ ከተመሰረተች ስንት ዓመቷ ነው? መሰረተ ክርስቶስ ከተመሰረተች 53 ዓመት ምናምን ኦልሞስት ይሆናል ብዬ አስባለሁ። እንደዛ አስባል ሰምቻለሁ። አየህ ከ53 ዓመት በፊት መሰረተ ክርስቶስ የሚባል ነበር አልነበረም? ጎበዝ። ስለዚህ በቃ በዚህ ከ50 ዓመት ራሱ ማለፍ አትችልም ማለት ሄድክ ከተባለ 50 ዓመት ነው ልትሄድ የምትችል። ሌላ ማለት ምናምን ነበር። ቆይ እልህ ይሳቅ እልህ እንድትገባ ወይም ደግሞ ደሳች ምናምን ሳይሆን ምክንያቱም እኔ ደግሞ ላሳይ። ምክንያቱም እኔ እዚህ ስመጣ ለምሳሌ አሁን የተሻለ ነገር ማላውቀው ነገር ላውቅና እንትን ነው እንጂ እልክ እንትን መግባት ሌላ የኔ የበላይነት ለማሳየት ምናምን አይደለም። ጎበዝ። እሺ አሁን እኔ ላሳያ። ታዲያ እንደዛ ካልሆነ ላሳይ አይሻልም? እኔ የኛን ቤተክርስቲያን ላሳይ። ምክንያቱም አንተ ልታመጣልኝ አችልም። አሁን እንደው ስላልተዘጋጀው ነው እንጂ በቃ የትኛው መቼም ተዘጋጅ። ከዛ በኋላ ከ50 ዓመት እንደው እኔ ክርስቶስ ጋር አድርሰው ምናምን ብዬ ጭራሽ ነው ማልጠይቅ። ከ50 ዓመት አሳልፈ እንደው
ከ50 ዓመት በፊት እንትና የሚባለው እንትናን ሾሞት ነው ያለ የመጣው ብለህ ራሱ እሱ ነገር እኔ ለምን እንትን ልበል እሱን ነገር እኔ አላመጣልም። አው የኛ ቸርቻው ጴንጤ የሚባሉት አሉ እንደዛ አድርጉ ያሉ በጣም እኛን ራሱ እዚህ ታመጣችልም እኮ እሱ እኮ ነው የምልህ። ስለዚህ ከክርስቶስ የጀመረ አይደለም ቤተክርስቲያን ስል በምክንያት ነው ማለት ነው። የኛ በትንሹ ላሳይ የኛ ከሁለት መጽሐፍ ነው ማሳየ። እሺ ሙሉ ዝርዝሩን ለማየት ከፈለክ ያው ሐዋርያዊ ክህነታችን ወይም ደግሞ ይህንን ስልጣን ከማን ጀመረ? ጌታችን መድኃኒታችን ኢየሱስ ክርስቶስ። ከዛ ስንት ሐዋርያትን ሾመ? 12 ሐዋርያት አሉ ማለት ነው። ያ እኔን ከፍ ያው ተመልከት። እሺ ጌታችን መድኃኒታችን ኢየሱስ ክርስቶስ ከዛ 12 ሐዋርያት አሉ። እነሱ እጅ በመጫን ይሾማሉ። የኛ የኢትዮጵያ ነው አሁን ሞር ፎከስ አድርገን የምናየው። ሌሎቹም በተለያየ ሐዋርያት የተሾሙ ናቸው። እንደየ አብያተ ክርስቲያኖቹ በተለያዩ ሐዋርያት ሰንሰለታቸው ይቀጥላል ማለት ነው። የኛ በጴጥሮስ መንበር ነው የሚጀምረው። ጴጥሮስ ማርቆስን፣ ማርቆስ አንያኖስን፣ ቅዱስ ሜሊዮስን፣ አባ ክርዳኑን እያለ ይቀጥልና 20ኛው ሐዋርያ ወይም በ20ኛ ደረጃ የምናገኘው ቅዱስ አትናቴዎስ ሐዋርያ 325 ታስታውሳል። እንዲህ እየዘረዘርክ 20 ጳጳሳት አሉ። 20ኛው ላይ የምታገኘው ቅዱስ አትናቴዎስ ሐዋርያ ነው። ወይም ደግሞ ሐዋርያው ቅዱስ ሐዋርያዊ ይባላል። ሐዋርያዊ ቅዱስ አትናቴዎስ ወይም ደግሞ አሪዮስን ያወገዘው ሐዋርያ ማለት ነው። ኦኬ እሺ ታውቃለህ አትናቴዎስን? አትናቴዎስን ያው ሰምቻለሁ ብዙ ጊዜ፣ ግን በእርግጠኝነት አላውቀውም። ያው ብዙ ጊዜ ሰምቻለሁ። ስለ አሪዮስ ምንፍቅና ታውቃለህ? እኔ ኦርቶዶክስ ስላልነበርኩኝ በፍጹም ይሄን ነገር ላውቅ አልችልም። ኤግዛክትሊ ትክክል። ኦርቶዶክስ ብቻ ነው ይሄንን ሊያውቅ የሚችለው። እሺ ወልድ ፍጡር ብሎ የጀመረ መናፍቅ ነውና እሱን ያወገዘው ሐዋርያ ቅዱስ አትናቴዎስ ሐዋርያ አይደለም ሐዋርያዊ ይባላል። እሺ ዘን እሱ 20ኛ ጳጳስ ነው። ቅዱስ አትናቴዎስ ለኢትዮጵያ የመጀመሪያው ፓትርያርክ ይሾማል። ማን? አቡነ ሰላማ ከሳቴ ብርሃን ማለት ነው። አቡነ ሰላማ ከሳቴ ብርሃን ደን የኮፕት ደግሞ ወይም የግብጾቹ ደግሞ ዲዮስቆሮስ ይቀጥላል። ከዲዮስቆሮስ ቀጥሎ ደግሞ ጢሞቴዎስ ዘሰከንድ እያለ ምናምን ይቀጥላል። ሶ አቡነ ቄርሎስ 4ኛ። ኦኬ ከዛ ያየው ነው እያየ ነው አይደል? 116ኛ ፓትርያርክ ቅዱስ ቄርሎስ ሲሪል ኦፍ አሌክሳንድሪያ ቅዱስ ቄርሎስ ማለት ነው። ከዛ የኢትዮጵያዎቹ አቡነ ባስልዮስ ኦኬ የመጀመሪያ ለመጀመሪያ ጊዜ ኦኬ ከአቡነ ሰላማ ቀጥሎ ለመጀመሪያ ጊዜ 117ኛ ጳጳስ ሆኖ ለኢትዮጵያ ተሾሙ። ከዛ አቡነ ቴዎፍሎስ፣ ከዛ አቡነ ተክለ ሃይማኖት፣ ከዛ አቡነ መርቆሪዎስ፣ ከዛ አቡነ ጳውሎስ፣ ከዛ 122ኛ ፓትርያርክ ወይም 122ኛው ጳጳስ ናቸው። ከጴጥሮስ ጀምሮ እየቆጠርክ መጣ 122ኛው በኢድ ወይም ደግሞ እጅ ተጭኖ ፓትርያርክ የሆኑ ማን ናቸው? አቡነ ማቲያስ። አሁን ያሉት ጳጳስ አቡነ ማቲያስ ናቸው። እንዲህ አድርገን ከክርስቶስ ተነስተን እዚህ መድረሳችንን ማሳየት እንችላለን። ከክርስቶስ ተነስተን እስከ ዓለም ፍጻሜም ደግሞ እንደምንቀጥል ማሳያ ነው። ይሄ ፕሮቴስታንቲዝም እዚህ አይደርስም። እዚህ ከአቡነ ባስልዮስ ጋር አይደርስም። እንደዛ ያን ነገር የለም። ስለዚህ ስልጣናችን ራሱ ከክርስቶስ ከራሱ የመጣ እንደሆነ ማሳያ ነው። ዲቴይል እያንዳንዱ ዲቴይል ወይም ደግሞ 112ቱ ጳጳሳት ከፈለክ ደግሞ በተወሰነ መልኩ ከመዝን አምን የሚባል መጽሐፍ አለ። እሱ ነገር ታውና ወደ ሌላ ነገር ገባኝ። እሱ ነገር አሁን የምትለው ነገር እኔ አሁን ላሳይ ያንተ ነገር ያየው ነው ትክክል ነው። በቃ ታው ሌላ ነገር በቃ እሱን ላሳይ ነው። ስልጣኑ ከክርስቶስ እንደመጣ የኛ አንድ ማሳያ ነው። ሁለተኛ ደግሞ ትምህርት ብያለሁ። ትምህርቱ በጣም ሰፊ ስለሆነ ይሳቅሻ ብዙ ሰዓትም ስለወሰድን ምን እናደርጋለን መሰለ? ትምህርቶቹ
ሐዋርያቶቹ ከራሳቸው የተሰበኩና የሐዋርያት የራሳቸው ለምሳሌ የቅዱስ የዮሐንስ ወንጌል የጻፈው የቅዱስ ዮሐንስ የሱ ተማሪ የነበሩት ፖሊካርፕና ኢግናሽየስ የተባሉ እነሱ ከዮሐንስ ተምረው የጻፏቸው ዮሐንስ ወንጌልን የጻፉት ያይ ኖ ዮሐንስ ወንጌል የጻፈው ዮሐንስ አይደለም ራሱ ነው። አዎ ዮሐንስ እሱ ደግሞ ተማሪዎች ነበሩት አይደል? አዎ እነማን ናቸው ነበሩት የዮሐንስ ተማሪዎች? የዮሐንስ ተማሪዎች በጥቂቱ የሚታወቁ ሁለት ተማሪዎች አሉት። አግናጢዮስና ፖሊካርፕ የሚባሉ ማለት ነው። አግናጢዮስና ፖሊካርፕ የዮሐንስ ራእይ ለሰባቱ አብያተ ክርስቲያናት የሚል አይተሃል? አላየሁም። ዮሐንስ ራእይን አላነበብከውም? ዮሐንስ ራእይ አንብቤያለሁ። ዮሐንስ ራእይን አንብቤያለሁ። እሺ ሰባቱ አብያተ ክርስቲያናት የሚላቸው ምን ነበሩ ታውቃቸዋለህ? አላስታውስም። እኔ አሁን ባይዞ ላነብ እችላለሁ መጽሐፍ ቅዱስ አለኝ፣ ግን አሁን እንድታነበው እሰጥሃለሁ። ቆይ ከዛ በኋላ እነማን ናቸው እነዚህ ሰዎች የሚለውን በደንብ ተዘጋጅተህ ትመጣ እና በውስጥ እናወራለን እንዳልኩ። ከዛ ደግሞ እኔ አሁን መጨረሻ ድምዳሜ ላይ ስንመጣ አሁን ጴንጤ ላይ ወይ ፕሮቴስታንት ላይ ቆይ ላሳይ። መጀመሪያ አብያተ ክርስቲያናቶቹ ሰባቱ አብያተ ክርስቲያናት ይላቸዋል ዮሐንስ ራእይ ምዕራፍ 1 ላይ እሺ ያው እዚህ ጋር ዮሐንስ ራእይ ምዕራፍ 1 ከቁጥር 20 ኦኬ ከቁጥር 20 ላይ እንዲህ ይላል፣ በቀኝ እጄ ያየኋቸው የሰባቱ ከዋክብትና የሰባቱ የወርቅ መቅረዞች ምስጢር ይህ ነው ይልና ሰባቱ ከዋክብት የሰባቱ አብያተ ክርስቲያናት መላእክት ናቸው ይላል። የሰባቱ አብያተ ክርስቲያናት መላእክት ናቸው። ሰባቱ መቅረዞች ሰባቱ አብያተ ክርስቲያናት ናቸው ይላል። ሰባት አብያተ ክርስቲያናት አሉ፣ መንበር ማለት ነው። ሰባት መንበሮች ነበሩ። የሰባቱ መንበሮች ደግሞ ጳጳሳት፣ መላእክት ማለት መልአክ የተባለው ባይዘው አለቃ ማለት ነው። እዚህ ሊትራሊ ስፒሪት የሆነ መንፈስ ማለት አይደለም። ምክንያቱም ሰባቱ ቤተክርስቲያናት የሰባቱ አብያተ ክርስቲያናት መልአክ የተባሉ ያው በኤፌሶን ወዳለው ወደ ቤተክርስቲያን መልአክ የመጀመሪያዊቱ ቤተክርስቲያን ኤፌሶን ይላታል እያለ እዚህ ጋር ደግሞ በሰምርኔስ ወዳለው ወደ ቤተክርስቲያን መልአክ ይላል። ሰምርኔስ የተባለ ሰምርኔስ የምትባለው ቤተክርስቲያን ጳጳስ ወይም ፓትርያርክ የነበረው ወደሱ የተጻፈ መልእክት የተላከ መልእክት ማለት ነው። ያው የቤተክርስቲያን መልአክ የተባለው የቤተክርስቲያኒቱ ፓትርያርክ አለቃ መሪ ማለት ነው። ኦኬ ሶ የሰምርኔስ ቤተክርስቲያን መልአክ ወይም አለቃ የተባለው ማን ነው ብለህ አጥንተህ ትመጣለህ። ኦኬ የኤፌሶን ቤተክርስቲያን መልአክ የተባለው ማን ነው? የኤፌሶን የፊላደልፊያ በጣም ብዙ እንትኖች አሉ። የአንጾኪያ ኦኬ ጳጳሳት የተባሉ እነማን ናቸው የሚለውን አጥንተህ ተመጣና ከዛ በሰፊው የነዚህ ጳጳሳት አስተምረው የነዚህ ትምህርታቸው ደግሞ ምን እናደርጋለን ማለት ነው እናያቸዋለን። በእግዚአብሔርም የተመሰገኑ እንትኖች ስለሆኑ ጳጳሳትም ጭምር ስለሆኑ ማለት ነው። የነሱ ትምህርታቸው ምን ብለው ከዮሐንስ ተማሩ ምን የሚለውን ትምህርት ነው ከደቀ መዛሙርቱ ከሐዋርያቶቹ የተቀበሉት የሚለው በውስጥም በሰፊ እንሄዳለን። አንተም እንዳልከኝ የመሰረተ ክርስቶስ እንዲህ ብለን እናምናለን እንዲህ ብለን እንጸልያለን ያልካቸውን ጽሁፎች ይዘህ ትመጣና አሁን አሳያለሁ እሑድ እንደውም አሳያለሁ። እሑድ ላይ የምትገባ ከሆነ ወይ በቦክስ ልክላለሁ። ከዛ በጣም ደስ ይለኛል። እሺ እና ከዛ ውጪ ስለ ጴንጤ የምትለው ነገር ነው ወይ አታምኑም ወይ ይሄን ታምናላችሁ የምትለው የምትጠይቀኝ ነገር ካለ ልመልስልህ ይችላል። ያው ኦልሬዲ አሁን ብዙ ሰዓትም ስለወሰድን ይሰጥ ለሌሎችም እድል እንድንሰጣቸው በውስጥም እንዳልኩ ፎሎ አድርገኛል አይደል? አድርጋለሁ። አንድ ነገር ምለው ተመድ በጣም ይቅርታ ባይዘው እኔ አቴንሽንን ለመሳብ ነው ልገባ ስለፈለኩ ነው። እሺ ቅድም ሌባ ያልኩት የዋጅም ቃልዮት ያሰማልን ወንድማችን የዋጅ ክርስትና ማለት ይሄ ነው ውዶች
እናንተ የተወደዳችሁ ክርስቲያኖች ቅድም ላይ ዮሐድ እንደዚህ ነው ወንጌል መስበክ ስላለበት ረጅም ሰዓት የያዘውና ይሄንን ነገር ተረዱ። አንዳንድ ጊዜ ገስ ላይ መትገቡም እንትን የምትሉ ይስሐቅ እናመሰግናለን። ጥያቄ ካለ ኤኒ ታይም ሳትሳደብ ተሜ መጥቻለሁ ብቻ በለኝ አስገባሃለሁ። ጥያቄ ካለ እኔ ጋር አንድ ጥያቄ ካለ እቀበልሃለሁ። ከሌለ ግን ተሜ ያልክበትን ጥያቄው ይሄ ላንተ መሰረታዊ ኦርቶዶክስ ለመሆን የሚጠቅም መሰረታዊ የሆነ ጥያቄ ከሆነ ጠይቅ፣ ካልሆነ ግን ዮሐድ እንዳለ እሁድ ዕለት ስትመጣ እንነጋገርና መማር ይቻላል። ኦርቶዶክሳውያን ለመሆን ምንም ጠይቀው ጥያቄ የለም። እኔ ተመደም ያልኩ ያው ቅድም ሌባ ያው ሰውን ተሳድቤ አላቅም። ያው ብዙ ጊዜ አቴንሽን ለመሳብ ነው እንትን ያርኩት። ያው ተሳክቶልኛል። እንደዛ ካላልክ ስለማታስገባ ብዬ ነው። ያው እንደ ሐሳብ ተሳክቶልኛል። ያው ይቅርታ ሊሊ ነው የምፈልኩት። ያው እኔ ተሳዳቢም አይደለም፣ ያው ለአቴንሽኑ ብዬ ነው። እሺ እኔ ይቅር ብያለሁ። ምንም አይነት ጥያቄዎች ካሉና እናመሰግናለን። ፎሎ አድርጌያለሁ፣ እመጣለሁ። ሌላ ቀን ያው ተዘጋጅቼ እመጣለሁ። እሺ እኔ አባት እሺ፣ አመሰግናለሁ።